ሰላም ሰላም የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊና ፕሮፋይል ነክ መረጃዎች ወደ እናንተ እየደረሰ ነው። አብሮነታችሁ አይለይ። ለአሁን ከያዝናቸው መረጃዎች ጋር አብራችሁን ቆዩ። በቅድሚያ ሊዮኔል ሜሲን ነው የምናየው። በጉዳት ከአርጀንቲና ብሔራዊ ቡድን ስብስብ ውጪ የሆነው ሊዮኔል ሜሲ ቡድኑን ባለመቀላቀሉ ማዘኑን በማህበራዊ ትስስር ገጹ ገልጿል። ከብራዚል እና ዩራጓይ ጋር በምናደርጋቸው ወሳኝ ጨዋታዎች መጫወት ባለመቻሌ አዝኛለሁ ሲል ነው ሜሲ የተናገረው። አክሎ መጫወት ፈልጌ ነበር፣ ነገር ግን በመጠነኛ ጉዳት ምክንያት እረፍት ያስፈልገኛል፣ እዛ መገኘት አልቻልኩም ሲል ተደምጧል። ክለቡ ኢንተር ሚያሚ በበኩሉ ሊዮኔል ሜሲ ካጋጠመው ጉዳት አገግሞ ወደ ሜዳ የሚመለስበት ጊዜ በሚያሳየው መሻሻል ላይ የተመሰረተ መሆኑን ገልጿል። በመቀጠል የምናየው ደግሞ አንጋፋውን የመሃል ሜዳ ተጫዋች ሉካ ሞድሪችን ይሆናል። ክሮኤሺያዊው የመሃል ሜዳ ተጫዋች ሉካ ሞድሪች በሪያል ማድሪድ ቤት መቀጠል እንደሚፈልግ ተገልጿል። የ39 ዓመቱ ሉካ ሞድሪች በሚቀጥለው የውድድር ዘመን በሪያል ማድሪድ የመጀመሪያ ስብስብ ውስጥ ተካቶ መቆየት እንደሚፈልግ ተናግሯል። ሉካ ሞድሪች ከተለያዩ ክለቦች ትልቅ ገንዘብ የሚያስገኝ የዝውውር ሂሳቦች ቀርበውለታል። ነገር ግን ውድቅ በማድረግ በሎስ ብላንኮቹ መቆየት ምርጫው ማድረጉ ይታወሳል። ፖቼቲኖን እናገኛለን። አርጀንቲናዊው አሰልጣኝ ማውሪሲዮ ፖቼቲኖ ወደፊት የቀድሞ ክለባቸውን ቶተንሃምን በድጋሚ ማሰልጠን እንደሚፈልጉ ገልጸዋል። ቶተንሃምን ከለቀቁ 6 ዓመታት ያስቆጠሩት አሰልጣኝ ማውሪሲዮ ፖቼቲኖ ከዓመታት በኋላ ውስጤ አሁንም ወደ ቶተንሃም መመለስ ይፈልጋል ሲሉ ተናግረዋል። አሰልጣኝ ማውሪሲዮ ፖቼቲኖ ቶተንሃምን በለቀቁበት ወቅት ወደ ክለቡ እንደሚመለሱ ተናግረው እንደነበርም ይታወሳል። አሰልጣኝ ፖቼቲኖ በአሁኑ ወቅት የአሜሪካ ብሔራዊ ቡድን በማሰልጠን ላይ ይገኛሉ። ቀጥሎ ደግሞ ወደ ማንቸስተር ዩናይትድ እናልፋለን። ማንቸስተር ዩናይትድ ለሚቀጥለው የ2025-26 የውድድር ዘመን የስታዲየም ቲኬት ዋጋ ጭማሪ ማድረጉን ይፋ አድርጓል። ቀያዮቹ ሰይጣኖች በቀጣዩ የውድድር ዘመን በሚኖራቸው የስታዲየም መግቢያ ቲኬቶች ዋጋ ላይ የ5 በመቶ ጭማሪ ማድረጋቸውን አሳውቀዋል። ማንቸስተር ዩናይትድ የቲኬት ዋጋ ላይ ያደረገው ጭማሪ የክለቡን ገቢ ለማሳደግ ያለመ መሆኑን የተገለጸው ጭማሪው ከ16 ዓመታት በታች የሆኑ የማንቸስተር ዩናይትድ ደጋፊዎችን እንደማያካትት ግን ተነግሯል። በመጨረሻም የኢትዮጵያ ብሔራዊ ቡድን እናያለን። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ አምበል አስቻለው ታመነ ቡድኑ ለቀጣዩ የግብጽ ጨዋታ ጥሩ ዝግጅት ላይ መሆኑን ተናግሯል። በሁሉም ነገር ጥሩ ተዘጋጅተናል የሚለው አስቻለው አሁን ላይ ቡድኑ አጋነን የምናይበት ነገር የለም ሲልም ተደምጧል። አይታችሁ ከሆነ ከቅርብ ጊዜ ወዲህ እንደዚህ ቀደሙ ስንት ይገባባቸው ይሆን ተብሎ የሚሄድ ብሔራዊ ቡድን አይደለም ሲል ተደምጧል። በተሸነፍንባቸው ጨዋታዎችም ብዙ አልተቆጠረብንም። ግብጽ በሜዳው ሲያሸንፈን 1-0 ተቸግሮ ነው። ሰዓት ለመግደልም ሞክረዋል። መጀመሪያ እኛንን 2-0 ያሸነፍናቸው ብሏል አስቻለው ታመነ። አክሎም ሳላህ ስላለ ምንም የምንለው ነገር የለም ያለ ሲሆን እግር ኳስ የሚፈቅደው ነገር ነው የምናደርገው፣ የተለየ ግምት ሰጥተን አንገባም ብሏል። የቡድኑ አምበል አስቻለው ታመነ አያይዞ ማህበራዊ ሚዲያ ትልቅ ተጽዕኖ እያሳደረብን ነው ሲል ቅሬታውን ገልጿል። አክሎም ይህንን ለመግታት የአሰልጣኝ ቡድኑ የሚወስደው እርምጃ ይኖራል ሲል መፍትሄውን ጠቁሟል። በተመሳሳይ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ ከቀጣይ የዓለም ዋንጫ ማጣሪያ ጨዋታዎች በፊት ለጋዜጠኞች አስተያየቱን ሰጥቷል። አሰልጣኝ መሳይ ተፈሪ በንግግራቸው የፈርዖኖቹ ኮከቦች እንደ ቡድን ለማቆም አቅደናል ሲል አስተያየቱን አክሏል። አክሎም ስለ አቡበከር ናስር የተናገረው መሳይ ተፈሪ እሱን በደንብ አጣርተን ነው የመረጥነው፣ በጥሩ ጤንነት ላይ ይገኛል ሲል አስረድቷል። ከተጫዋቾች ምርጫ ጋር በተያያዘ ለእኛ የጨዋታ ታክቲክ ይስማማሉ ያልናቸውን ተጫዋቾች መርጠናል ብሏል አሰልጣኙ። የግብጽ አጥቂዎች በግል ያላቸው ችሎታ የሚታወቅ ነው፣ እኛ ግን በቡድን ስራ ማጥቃቱንም ሆነ መከላከሉ በግል ያላቸውን ነገርም ለማስቆል እንሰራለን ብሏል። አቡበከር ናስርን በተመለከተ መረጃዎች ወስደናል። ከሱ ጋር ያለንበት ሁኔታም ተነጋግረን
ጥሪ ያቀረብንለት በዚህ መልኩ ነው ብሏል። አቡበከር ናስር በጥሩ ጤንነት ላይ ነው። ብቁ ከሆነ ምን ማድረግ እንደሚችል የታወቀ ነው። ከመጣ በኋላም ጥሩ ነገር እያሳየ ነው ሲል አስተያየቱን ሰጥቷል። ከዚህ የተሻለ ደረጃ ላይ መድረስ እንፈልጋለን፣ ያለንበት ደረጃ ማሻሻል እንፈልጋለን፣ እቅዳችን እሱ ነው ብሏል አሰልጣኙ። ውድ የፉትቦል ማዕድ ተከታዮች እንዲህ ያሉ እግር ኳሳዊ ፕሮፋይል ነክ መረጃዎችን ወደ እናንተ እናደርሳለን። አብሮነታችሁን ላይክ፣ ኮሜንት እና ሼር በማድረግ እንድታሳዩን እንጠይቃለን። ሰላም።